እኔ የጥሎሹ ይህን ሰሞን በሬዲዮ በቴሌቪዥን በቲክቶክ በዩቱብ የሚተላል የጥሎሽ አይነቶች እውነቱን ለመናገር የእነሱን ተስፋ ኑሮ አለም ደግሞ የእኛን ተስፋ ያጨልማል። ወደፊት ለመጋባት ያሰቡ ያንን ጥሎሽ እያየ ያን የሽምግልና ስርዓት እያየ እንዴት አድርጎ ሽማግሌ እንደሚችል ሐሞቱ የፈሰስ ብዙ ወጣት እኔ በእውነት እንደው አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ አለ ከማህበረሰቡ ጋር የማይገናኝ የማይመሳሰል እንዲያው የምታደርጉ ሰዎች እንዲያው ብታስቡበት ክርስቲያኖች ከሆናችሁ ባሪያችሁን አስፈቅዳችሁ በዛሬው ዕለት በሥጋ ወደሙ ማኅተምነት ኢየሱስ ክርስቶስ አትሞ ጋብቻችሁን ያረጋገጠላችሁ ክቡራን ሙሽሮቻችን እንኳን ለዚህ ቀን አደረሳችሁ፣ ያዝልቅላችሁ። እናንተ የምትሰሙት እኛም የምንናገረው አይንሳችሁ። እግዚአብሔር በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንን የሚቆጣጠር መንፈስ ቅዱስ። ዘወቱ መራት መራዊ ውእቱ ዋርኩሰ ለመራዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መራዊ ወመራት። ያጨ እንጂ ያገባል፣ ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ አርከ መራዊ ህሮየ መራዊ አማጭ ለማጭ ግልገል ሙሽራ ወይም ሚዜ ማለት ነው በዘመኑ ቋንቋ። ሚዜ ግን የሙሽሪትንና የሙሽራውን ቃል በመስማት ይደሰታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ያለ እጥር ምጥን ስብስብ ያለ ብዙ የጠለቀ ምስጢር የረቀቀ ሐሳብ የተሸከመ እግዚአብሔር በዮሐንስ በኩል አድሮ ያስተማረን የእግዚአብሔር ቃል ነው። ይህን ጥቅስ የመረጥኩበት ምክንያት ሁለት ነው። አንደኛው ይሄ ወቅት ዘመነ መርዓዊ ይባላል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰራች ያለቀች የተጠናቀቀች የምትሄድበት መስመር ተሰምሮ ያለቀ ማንም ድንገት እንደ ሽሮ እየገነፈለ መስመር የማያሰምርላት የምትመራ እንጂ የማትመራ የምትሰራ እንጂ የማትሰራ ከፍ የምታደርግ እንጂ ማንም ከፍ የማያደርጋት በክርስቶስ ከፍ ሲል በክርስቶስ ዝቅ ሲል በወዳጆቹ ልክ ተቀዳ የተሰፋች የቀራንዮ ሙሽራ የኢትዮጵያ ሀብት ንብረት የሆነችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከፍ ሲል እግዚአብሔርን ዝቅ ሲል እናቱን ከዛ በመቀጠል ደግሞ እንደ አቡነ ተክለ ሃይማኖት ያሉትን የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው የተፈጠሩበትን ዓላማ ያወቁ እንደ እግዚአብሔርን በግብርም በክብርም እርሱን የመሰሉ ዓለምን አራግፈው የጣሉ ነፍሳቸው ስጋቸው ለነፍሳቸው ያንበረከኩ ነፍሳቸውን ለክርስቶስ ያስማረኩ ቀራንዮ ላይ የክርስቶስ ቁስል የሚጠዘጥዛቸው የተወጋው ጦር የሚወጋቸው የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው በግዙፍ ዓለም ቁጭ ብለው ረቂቁ ዓለም የሚታያቸው ብልጭልጩን ዓለም የሚታየውን ዓለም በማይታየው በረቂቁ ዓለም የለወጡ እኛ ታላቁ ሊቅ ዮሐንስ አፈወርቅ እንደተናገረው ወበከመ ጻድቃን ሆኑ ነግዳነ ወሙታነ እምዝንቱ ዓለም። ጻድቃን ከዚህ ዓለም ስደተኞች የዚህ ዓለም ሙት እንዲሆኑ ሁሉ ከማሁን ነኒ ኮነ ሞትነ ወነግዳነ ኮነ እምንግሥተ ሰማያት። እኛ ደግሞ በግልባጩ የመንግሥተ ሰማያት ሙቶች የመንግሥተ ሰማያት ተሰዳጅና ተፈናቃዮች ነን እንዳለው ሁሉ ቅዱሳን ጻድቃንን በቦታ በቦታቸው ስማቸውን ጠርታ ገድላቸውን አንብባ ታሪካቸውን ተርካ አንድ ለዋሉት ውለታ ምድራዊ ክፍያ ለመክፈል የጻድቃን ዋጋቸው ሁለት ነው። በሰማይ ሰማያዊ ርስት ይከፈላሉ፣ መንግሥተ ሰማያት ይገባሉ፣ ከክርስቶስ ጋር ይነግሳሉ። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዝየ ወዘከሃ። የቅዱሳን የጻድቃን
የሰማዕታት ነፍሳቸው በሁለት ዓለም ከበረች ተብሎ በመቅድመ ወንጌል እንደተነገረ በዚህ ዓለም ስማቸው እንዲጠራ፣ ታሪካቸው እንዲነገር፣ ገድላቸው፣ ድርሳናቸው፣ ተአምራቸው እንዲነበብ፣ ስማቸው ለትውልድ እንዲነገር፣ አርአያነታቸው ጽላት እንዲቀረጽላቸው፣ ቤተ ክርስቲያን እንዲታነጽላቸው፣ ጸበል እንዲፈልቅላቸው፣ በስማቸው ድውይ እንዲፈወስላቸው፣ ሙት እንዲነሳላቸው፣ ሙተው እንዲኖሩ የፈቀደ እግዚአብሔር ነውና ለነሱ ጊዜውን ቦታውን መድባ ከብሉይ ከሐዲስ አውጣታ መሰረታዊ የሆነውን ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ባህሏን የምታስተምርበት የተሰፈረ የተለካ መስመር አለ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቶስን ውሃ ልክ መሰረት መደምደሚያ ጉልላት አድርጋ በሱ መሰረትነት ላይ የቆሙትንና ቅድም እንደተናገርኩት ተመሰሉ ኪራየ በከመ አነ እትመሰሎ ለክርስቶስ፣ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሎ አፋቸውን ሞልተው መናገር የቻሉ ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን መስያለሁና አለ፣ እናንተም ክርስቶስን ምሰሉ አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን መስያለሁና እናንተም በአቅማችሁ በልካችሁ እኔን ምሰሉ አለ። ያዕቆብ ደግሞ ወናሁን አስተበጽኦሙ ለለተአገሱ ወሰማዕክሙ ትዕግሥቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር ስለቱ። እነሆ እግዚአብሔር የታገሱትን ትዕግስተኞችን፣ ትዕግስትን ገንዘብ ያደረጉትን ብፁዓን እንላቸዋለን። ምክንያቱም ኢዮብ ዘከመ ፈጸመ ሎቱ እግዚአብሔር የኢዮብን የታጋሹ የኢዮብን ልመና እንዴት እንደሰማው ታውቃላችሁ። በዚህ ምክንያት እኛም የታገሱትን ብፁዓን እንላቸዋለን ባለው መሰረት ባለቤቱም ሲናገር ወበከመ አነ ሕያው አንትሙኒ ተሃይኡ፣ እኔ ሕያው ነኝና እናንተም ከኔ የተነሳ ሕያዋን ትሆናላችሁ ተብሎ በተነገረው መሰረት ያቺ ሽቶ ላፈሰሰችው ሴትዮ ላልፈሰሰችው ሴት ደሟን አላፈሰሰችም፣ አጥንቷን አልከሰከሰችም፣ አንገቷ አልታረደም፣ መከራ አልተቀበለችም። ኢየሱስ ክርስቶስ ኃጢአተኝነቷን በማመኗ ስህተቷን በማመኗ ርኩሰቷን በቅድስና ርኩሰቷን በንጽህና በመተካቷ አቅሟን ልቧን አውቃ ሽቶዋን ብልቃጧን ልቧን አብራ እንደከፈተች ሽቶዋን እንባዋን አብራ እንዳፈሰሰች በፀጉሯ እግሩን በጠረገች ጊዜ ይህ ወንጌል በተሰበከበት ቦታ ሁሉ ስሟ ይነገርላታል ተብሎ በተነገረው መሰረት የጻድቃንን ስም እንጠራለን፣ የቅዱሳንን ስም እንጠራለን። ምክንያቱም ስማቸው የስራቸው ውጤት ስለሆነ የገድላቸው ውጤት ስለሆነ አቡነ ተክለ ሃይማኖት ዛሬ የነበሩበት ዘመን የዛሬ 800-900 ዓመት ገደማ ነው። 1000 ዓመት ልሞላል። ዛሬም ታሪካቸው አዲስ ነው። ስማቸው ትኩስ ነው። ገድላቸው ፈዋሽ ነው። ጸበላቸው ያነጻል። ተአምራቸው ድርሳና ገድላቸው ይጠግናል። የወደቀ ያነሳል። የተሰበረ ይጠግናል። ተስፋ ለቆረጠ ዓለም ለከዳው ገንዘብ፣ ጤና፣ ዘመን ለከዳው ኃጢአት ተስፋ ላስቆረጠው ውዥንብሩ፣ ውጣ ውረዱ፣ ፈተናው እንደማይበል እንደጎርፍ ለሚንጠው ዓለም እነዚህ አባቶቻችን ጸንተው በርትተው በመገኘታቸው ትምህርት ናቸውና እነሱን እናስታውሳለን። በሌላ በኩል ደግሞ ይሄ ወቅት ቅድም እንደተናገርኩት በሶስት ስያሜ አለው። አንደኛ ዘመነ አስተርእዮ ይባላል። አስተርአየ ማለት ደህና ደራችሁ አላችሁ አይደል? ይሆን ዘመነ አስተርእዮ ይባላል። ምን ማለት ነው? የመታየት ወቅት፣ የመገለጥ ወቅት። እግዚአብሔር ታየ፣ ተዳሰሰ፣ ተበላ፣ ተጠጣ። እግዚአብሔር የሚዳሰስ አካል ኖረው በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ ቦታ ተወሰነለት። 40 ዓመት 40 ቀን 12 ዓመት 30 ዓመት ሞላው ተብሎ ዘመን ተቆጠረለት። አዘነ፣ ተደሰተ፣ ጾመ፣ ተራበ ተብሎ ሁኔታ ተነገረለት። ከቦታ ከጊዜ ከሁኔታ ቁጥጥር ውጭ የነበረ እግዚአብሔር በቦታ የማይወሰን በጊዜ የማይወሰን በሁኔታ ውስጥ የማለፍ ግዴታ የሌለበት ባህርያዊ ዘላለማዊነት ያለው እግዚአብሔር ለእኛ ሲል
ከልዕልና ወደ ታች ወርዶ ከድንግል ተወልዶ በጨርቅ ተጠቅልሎ በበረት ተጥሎ ለእኛ የሚነገሩት ቃላት ተነገሩለት። መራብ፣ መጠማት፣ መወሰን፣ መሰደድ፣ መገረፍ፣ መጾም፣ መጸለይ፣ መስገድ፣ መሞት፣ መገነዝ፣ መቀበል አዳማዊ ጠባይ ነበር። ሔዋናዊ ግብር ነበር። በእኛ ላይ የመጣ ፍዳና መከራ ነበር። እግዚአብሔር ለእኛ ሲል ለእኛ የሚነገሩትን ቃላት ተቀበላቸው። ሰማይና ምድርን የዘረጋ እግዚአብሔር በጠባብ በረት ተወለደ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነለት እግዚአብሔር ትንንሽ እጆች ኖሩት፣ ትንንሽ እግሮች ኖሩት። ዳደ ብሎ አደገ። ወፍ የቆመች ብሎ መቆም ተለማመደ። በድንግል ማርያም ሰማይ ዙፋኑ የሆነለት እግዚአብሔር በድንግል ማርያም ጭን ላይ ተቀመጠ። በጀርባዋ ታዘለ። በፀሐይ አብስሎ በዝናብ አብቅሎ የሚመግብ እግዚአብሔር ከድንግል ማርያም ጡቶቿን ይዞ ጡት ጠባ። ድንግል ማርያም ሰማይን ምድርን የማይወስኑትን እግዚአብሔርን በማህፀኗ ወሰነችው። በጭኖ ላይ አስቀምጣ ጉንጮቹን ራሱን እየዳሰሰች ጉንጮቹን እየሳመች አይኑን እያየች በከንፈሩ ጡቶቿን ይዞ ወተት ጠባ እግዚአብሔር። ይሄ ለማንኛውም ሕፃን አይገርምም፣ ለእግዚአብሔር ግን ድንቅ ነው፣ ታምር ነው። ይሄ ይደነቃል እንጂ አይተረክም፣ ይረቀቅበታል እንጂ አይራቀቁበትም፣ ይመረመሩበታል እንጂ አይመረመርም። የሚመራ ይህ በደንብ ልታጤሩን ይገባል። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ተዋህዶ የሚለው ምትክ የሌለው ይህን ለማብራራት ሌሎችን ግሶች ልናስገባበት የማንችለው የምናምነው እንጂ የማንመረምረው የምንረቅበት እንጂ የማንራቀቅበት የምንመረመርበት እንጂ የማንመራመርበት ከኛ ሕሊና ከኛ አቅም በላይ የሆነ እመኑት እንጂ ይግባችሁ ያልተባል። እኔ ብዙ ሰው መጽሐፍ ቅዱስ አልገባኝ ብሎ ሲጨነቅ ለምን ይገባል? ምን ያደርግላል? አባቶቻችን ገባቸው ማለት ኖሩት ማለት ነው። እነ ኢየሉጣ እነ ቂርቆስ እኮ የሐዲስ ኪዳን መጽሐፍ አረበጥሩ መጽሐፍ ቅዱስ የዚህ አይነት ቅርጽ ሳይኖረው ነው ቅዱሳን የሆኑት። አብርሃም መጽሐፍ አልጻፈም፣ ተማረም ተብሎ አልተጻፈለትም። እራሱ መጽሐፍ ነው፣ ይጠቀሳል። ሳራ መጽሐፍ ናት፣ ትጠቀሳለች። ርብቃ፣ ይስሐቅ መጽሐፍት ናቸው። ስለዚህ እንደዚህ አይነቶቹን ዓለምን አራግፈው የተዉትን እኛን ያሳፈረንን ዓለም ያሳፈሩትን እኛን ያንበረከከንን ዓለም ያንበረከኩትን ቅዱሳን ቤተ ክርስቲያን ታከብራለች። ስለዚህ ይህ ወቅት ምን ይባላል ብያቸዋለሁ? ዘመነ አስተርእዮ ይባላል። ሁለተኛው ደግሞ ዘመነ መርአዊ ይባላል። ምን ይባላል? እስኪ ጮክ በሉ እስኪ። ኧረ ድገሙት። ዘመነ መርአዊ ተመርአወ ተሞሸረ ማለት ነው። መርአዊ ማለት የወንዱ ሙሽራ ነው። መርዓት ማለት ደግሞ ሴቷ ሙሽራ ናት። ኢየሱስ ክርስቶስ ሙሽራ ይባላል። የት ነው የተሞሸረው? በመጀመሪያ በድንግል ማርያም ማህፀን። ማንና ማን ለመሞሸር ስንት ሰው ያስፈልጋል? ለመሞሸር ያለ ነገር ስንት ሰው ያስፈልጋል? ምንና ምን? ወንድና ሴት። ወንድና ሴት የሚጋቡት ዘመዳሞች ናቸው ወይ? አይደሉም። በደንብ አጤኑ ምእመናን። ኢየሱስ ክርስቶስ ሙሽራችን ነው። የት ነው የተሞሸረው ሲባል በድንግል ማርያም ማህፀን። ማንና ማን ተሞሸሩ? ረቂቅ መለኮትና ግዙፍ ሥጋ፣ ሕያው መለኮትና ሟች ሥጋ፣ ዘላለማዊ መለኮትና ጊዜያዊ ሥጋ፣ የማይወሰን መለኮትና ውሱን ሥጋ፣ ምድርና ሰማይ የማይወስኑት መለኮትና በቦታ በጊዜ በሁኔታ የሚወሰነው ሥጋ ተዋሃዱ። ዘመድ ለዘመድ ይጋባል ወይ? አይጋባም። ባዕድ ለባዕድ ተጋብቶ የሚወለዱት ልጆች ግን ባዕድ ናቸው ወይ? አይደሉም። መለኮት ባዕድ ነው፣ ሥጋ ባዕድ ነው። በዘር ቢቆጠር የመለኮትና የሥጋን ዘር የሚያገናኘው ነገር የለም። በድንግል ማርያም ማኅፀን ግን ባዕድ መለኮትና ባዕድ ሥጋ ተዋህደው ዘመዳችን በለቢሰ ሥጋ ኮነነ ዘመደ፣ የእኛ ዘመድ የሆነ አካላችንን የነሳ ነፍሳችንን የነሳ የበላ ነው የጠጣ ነው በቁሱ የተፈወስንበት መራራ ጠጥቶ
ጣፋጭ አጠጣን፣ ተራቁቶ ያለበሰን፣ በጦር ተወግቶ ከተወጋንበት የኃጢአት ጦር የገላገለን፣ የተዘጋውን ገነት ያጣነውን ልጅነት የተዋረድንበትን ፍዳና መከራ በደሙ በቁሱ ያነጻው ኢየሱስ ክርስቶስ ተወለደ። ስለዚህ ክርስቶስ ምን ይባላል? ሙሽራ ይባላል። ማንና ማን ተሞሸሩ አልኳችሁ? ድገሙ። ማንና ማን ተሞሸሩ አልኳችሁ? ድገሙት። ማንና ማን ተሞሸሩ? አይደለም። እኔ ልልታውን አይደለም ድገሙት ያልኳችሁ። ክርስቶስ ምን ይባላል? ድገሙት። ሙሽራ ለመባል ምን ያስፈልጋል? ሙሽሪት ታስፈልጋለች አይደል? ራሱ ሙሽሪትና ሙሽራው ባይድና ባይድ በሰርግ ቤት ይሞሸራሉ፣ በጫጉላ ይሞሸራሉ። ይገርማቸዋል። በብሉይ ኪዳን እግዚአብሔር እንዲህ ተብሏል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ ባልሽ ነው ተብሏል። እግዚአብሔር ባል ይባላል። ይሄ ዝርግርጉ ማለት ያልኳቸዋል። ይሄ እየሰከረ እየገባ የወር ወጪ ሲጠየቅ ጡጦ እንደተነጠቀ ሕፃን የሚያጉረመርመው የትም እየተንዘላዘለ እያመሸ ማታ የሚገባው ባል እንኳን ለክርስቶስ ለገብረ ክርስቶስ ምሳሌ ነው፣ ለእግዚአብሔር ምሳሌ ነው። እግዚአብሔር ባል ነው የተባለው እንደ አብርሃም አይነቱ ባል ነው። አብርሃም ሚስቱ ሳራ መካን ነበረች። ምዕመናን የዛሬ 4000 ዓመት መካን መባል መከራ ነበር፣ እርግማን ነበር የሚባለው። ዛሬ እግዚአብሔር ይመስገን መካንነት እርግማን አይደለም፣ ከታወቀበት በረከት ነው። በቀደም በቴሌቪዥን ሰምታችሁ ከሆነ ተናግሬያለሁ። መውለድ ከእንስሳት ጋር እንጂ የሚያመሳስለን ከመላእክት ጋር አይደለም። ልጅ ያጣችሁ ሰዎች እንዳይገርማችሁ እንዳይደንቃችሁ፣ እኛ እንደወለድነው ከብቶቹም ተዋልደዋል፣ በጎቹ ተራብተዋል። አይጥና ድመት የሚወጣ ቁም ነገር እንዳይመስላችሁ። ዋናው ከእግዚአብሔር ተወለዱ፣ እናንተ ክበሩ፣ ግን ገነት መንግሥተ ሰማያትን አትጡ እንጂ ልጅን የሚተካ እግዚአብሔር ከእናንተ ጋር ነው። ልጅን የሚተካ ኢየሱስ ክርስቶስ በቤታችሁ ነው እና በብሉይ ኪዳን እግዚአብሔር ባል ይባላል፣ እስራኤላውያን ደግሞ ሚስት ይባላሉ። በአዲስ ኪዳን ደግሞ ሙሽራው ክርስቶስ ይባልና በሙሽርነት ውስጥ ደግሞ የመለኮትና የሥጋ ተዋህዶ በሙሽሪትና በሙሽራው ተመስሏል። ክርስቶስና ቤተ ክርስቲያን በሙሽሪት ተመስሏል። እኔ ከዚህ ቀጥሎ የምነግራችሁ ደግሞ ዋርኩሰ ለመርዓዊ። እሺ፣ በሰርግ ቤት ስንት ታዳሚዎች አሉ? ደህና ዋላችሁ? ስንት ታዳሚዎች አሉ? ሙሽሪትና ሙሽራው አሉ። ቀጥሎስ? ይህን የነገረ ሰው በእውነት በኋላ እሸልማለሁ። በሰርግ ቤት ያሉትን በቅደም ተከተል ንጥራ አስተውሉ። ዋናው የሰርግ ዋና ተዋናይ ማን ነው? አቤት፣ ሙሽራው። አንድ ሰርግ የሚያሰኘው የማን መኖር ነው? የሙሽራው መኖር። በተለይ የኛ ዘመን እውነቱን ለመናገር እንደ ውስጥ ሀብት አለን ብላችሁ የምትአሙ ሰዎች ካላችሁ፣ በነገሩ በዘመን ሀብት አለ ብሎ ማመን የጥናት ጉድለት እንጂ ሀብታም የለም። ግን አለን ብላችሁ ካመናችሁ ግን ታማክሩ ለማለት ነው። እና ዞሮ ዋርኩሰ ለመርዓዊ በሰርግ ቤት አንደኛ ሙሽሪትና ሙሽራው አሉ፣ ሁለተኛ መብል መጠጥ አለ፣ ሶስተኛ እንደ ጥንቱ ዘፈን ጨዋታ ነበረ። በአሁኑ ጊዜ በመዝሙር ተተክቷል። እሱ ብዙ የሚያነጋግር ነገር ነው። ወደዛ ዝርዝር ጉዳይ አልገባም። ከዛ በኋላ ደግሞ የሙሽራውና የሙሽሪት ቤተሰቦች አሉ። አሁን በቤተ ክርስቲያናችን ዮሐንስ እንደነገረን ዋርኩሰ ለመርዓዊ ዘይቀውም የሙሽራው ሚዜዎች የተባሉ በቤተ ክርስቲያናችን ቅዱሳን ናቸው። ደህና ዋላችሁ? ቅዱስ አርከ መርዓዊ ዮሐንስ መጥምቅ ክርስቶስ ሙሽራ ተባለና ዮሐንስ መጥምቅ ምን ተባለ? ሚዜ ተባለ። በዮሐንስ መጥምቅ ውክልና ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን የማን ሚዜዎች ናቸው? የክርስቶስ ሚዜዎች ናቸው። የሚዜ ዓላማው ምንድን ነው? ሙሽራውን ከፍ ማድረግ ነው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣል ከዚህ በፊት ተናግሬያለሁ። ወደ ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚበልጣችሁ ሰው አትምረጡ። ይህ በጣም ስህተት ነው። እውነቴን ነው የምላችሁ፣ አያስቅም። ዝነኛ ሰው የእናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚበልጥ ከሆነ ሰው እናንተን ረስቶ ያችን ሴት የሚሄድ። ስለዚህ ሰው በመልክ የሚበልጠው ሰው ሚዜ ማድረግ የለበት። ቅዱሳን የክርስቶስ ሚዜ የተባሉት ልካቸውን ያወቁ ስለሆኑ ነው።
ሙሽራውን የሚያጎሩ ስለሆኑ ነው። እየሰማችሁ ነው? ሙሽራውን ከፍ አሁን ዮሐንስ መጥምቅ ምን አለ? ሰዎች እኮ መጥተው ዮሐንስ አሉ፣ ያ አንተ የጫማውን ማሰሪያ ልፈታ አይገባኝም የተከበረ ነው ስትለው የነበረው እኮ ተማሪዎችን ገልብጦ ወሰደብህ። ህዝቡ አንተን እርግፍ አድርጎ ጥሎ እሱን ተከተላሉት። ማንን የተከተሉት? ክርስቶስን። ለማን ነው እየተነገረ ያለው? ለዮሐንስ። ሙሽራው ማን ነው አልኳችሁ? ክርስቶስ። ዮሐንስ ምንድን ነው ብያችኋለሁ? ሙሽራ ማን ነው? ሚዜ። አሁን ዮሐንስ ምን አለ? እንዴ እኔ የደከምኩት ታዲያ ይሄን ለማድረግ አይደለም ወይ? የሚዜው እኮ ትግል ሙሽሪትና ሙሽራውን አገናኝቶ ለፍሬ ማብቃት ነው። የኔ ስራ እናንተን ከእውነተኛው ሙሽራ ከክርስቶስ ጋር ማጨት ነው፣ ማገናኘት ነው፣ ማጋባት ማዋሃድ ነው አለ ዮሐንስ። የት አይነት ጥልቅ ምስጢር መሰላችሁ ምእመናን! እና በቤተ ክርስቲያናችን አቡነ ተክለ ሃይማኖት በዮሐንስ በኩል የክርስቶስ ሚዜ ናቸው። እነ መርቆሬዎስ እነ ምን ስፍር ቁጥር አላቸው ምእመናን። ሚዜ ለመሆን እኮ መለኪያ ነው አይደለም? ሰው አንድ ሰው ስታወርቆ ምን ትላላችሁ? እገሌ ወዳጄ ነው ስትሉ ቀጥለ ምን ነው የሚለው? እንደውም እኮ ሳገባ ምን ነበር ትላላችሁ? ሚዜ ነበር ይባላል። ሰው ሚዜ የሚያደርገው የወደደውን ሰው ነው፣ የሚተማመንበትን ሰው ነው፣ የሚቀርበውን ሰው ነው። ስለዚህ ክርስቶስ ደግሞ ወዳጆቹን መመራቸዋል። እይብለክሙ አግብርቴ አላ አይርቴ፣ ከዛሬ ጀምሮ ባሮቼ አልላችሁም ወዳጆቼ እላችኋለሁ፣ ሚዜዎቼ ናችኋል። ከዚህ በላይ ምን ይመጣል ወገኖቻችን? ከዚህ በላይ ምን ስልጣን ይመጣል? እና ባለቤቱ አይብለክሙ አይርቴ እስማነ ሐረይኩክሙ ወሰምኩክሙ፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ሚዜን የሚመርጠው ሙሽራ ሚዜውን ይመርጣል እንጂ ሚዜው ሙሽራውን አይመርጥም። ክርስቶስ ይመርጣል እንጂ አይመረጥም። ይሾሙታል እንጂ ይሾማል እንጂ አይሾምም። እግዚእ ዘይግዝዎ ንጉሥ ዘይሰይምዎ። አያችሁ፣ የማይሾሙት ንጉሥ፣ የማያበድሩት ባለጸጋ፣ የማይነቅፉት ጌታ ሙሽራ ይባላል ክርስቶስ። በሰርግ ቤት መጠጥ አለ አይደለም? ምግብ አለ አይደለም? ሰርግ ቤት ቤተ ክርስቲያን ናት። መብል መጠጣችን ቀራንዮ ላይ የተጠመቀው የክርስቶስ ደም የተቆረሰው የክርስቶስ ሥጋ ነው። በሰርግ ቤት የሙሽሪትና የሙሽራው የቅልቅል ፕሮግራም ታውቃላችሁ? ምንድን ነው? አቤት! የሙሽራው ዘመድና የሙሽሪት ዘመዱ ምን የሚያደርጉበት ነው? የሚጓዱ። አንዳንድ ጊዜ የሙሽራና የሙሽሪት ዘመዶች መቀላቀል አለ። የማይቀላቀለው ይገርማል። ብቻ በልተው ብቻ የሚሆኑ ልባቸው አፋቸውን ከፍተው በልተው ልባቸውን የማይከፍቱ የጥላቻ ሰዎች። አንዳንድ ጊዜ የሙሽሪት እና የሙሽራው እናትና አባት የትዳሩ የቦርድ ሊቀመንበር መሆን ይቃጣቸው፣ ከዳሩ በኋላ ፈላጭ መሆን ይቃጣቸው። ይሄ ሰው እናትና አባቱን ይተዋል፣ ማንን ይከተላል? ሚስቱን ይከተላል። እና ቅልቅል የሚባል አለ። የኛ ደግሞ የሙሽሪትና የሙሽራው ቤተሰቦች ሰማያዊ መላእክት ናቸው። የሙሽሪት የቤተ ክርስቲያን ቤተሰቦች እኛ ነን። የተቀላቀል ዮም አደ መሬተ ሆሙ መላእክት ወሰብ ከመ ይሰብሑ ለክርስቶስ በቃለ አሚን። በቤተልሔም ክርስቶስ ሲወለድ ሰማያውያን የሙሽራው የመለኮት ሚዜዎች ቤተሰቦች መላእክት፣ የሥጋ ቤተሰቦች እኛ በቤተልሔም ተገናኝተን አንድ አይነት ምስጋና መሰገን ተዋሃድን። መላእክትና እኛ ይገርማቸዋል። እስከ ዕለተ ምጽአት ነው እንጂ መላእክት የሚረዱን ከዕለተ ምጽአት በኋላ ክርስቶስ ከመጣ በኋላ መንግሥተ ሰማያት ከገባን በኋላ ሚካኤልና እኔና ሚካኤል ሰራይ ገባሌ ሰናይ ንፍቁን ቅዳሴ ነው የምንገባ። ይገርማቸዋል። በሰማይኛ ካህናት ነን፣ ቀዳሾች ነን። ሚካኤል በሰማይ ጓደኛችን ነው፣ ከጎናችን እኩል ነው የምንሆነው። ይሄ ፈቃድ በሰማይ እንደሆነ እንዲሁም በምን ይሁን? በምድር ይሁን። ዛሬ እኛ ብቸኞች ነን፣ ስደተኞች ነን፣ ረሃብተኞች ነን፣ በሽተኞች ነን፣ ተስፋ ቢሶች ነን፣ ተፈናቃዮች ነን። መከራው እንደ ጎፍ ይወርድብናል። ይሄ ግን ክርስቶስ ሲመጣ መድረኩ ይዘጋል፣ መጋረጃው ይዘጋል። መከራው፣ ስደቱ፣ ረሃቡ፣ ጥሙ፣ መገፋቱ፣ መግፋቱ፣ ማሰደዱ፣ መሰደዱ ይዘጋና ከሙሽራችን ጋር በሰማይ እንነግሳለን። እኔ ዓይነ ስውር ነኝ እስከ መቃብር እኔ ዓይነ ስውር ነኝ እስከ መቃብር
ከመቃብር በኋላ ግን ሙሽራዬ ሲመጣ ክርስቶስ ሲመጣ ብርሃን ይተከልልኝና ከነ ገብርኤል ከነ ሚካኤል ከመላእክት ጋር እናሸበሽባለን። ይሄ ነው ከነ አቡነ ተክለ ሃይማኖት የምንማረው ይሄንን ነው። የሚታየውን ወርቁን፣ ብሩን፣ መብሉን፣ መጠጡን ልብላ ልብላ፣ ልጠጣ ልጠጣ፣ ላመንዝር የሚለውን ስጋዊ ፍላጎታቸውን በቀራንዮ መስቀል ምላጭነት ቆርጠው የጣሉ ስሜታቸውን የገረዙ አስተሳሰባቸውን ገፈው የጣሉ አዲስ ሰውነት አዲስ ልብ የኖራቸው ዛሬ በሰማይ ነግሰዋል በገነት፣ ኋላ ደግሞ አብረን እንነግሳለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወበንተዝ እየሐፍር እግዚአብሔር ከመ ይትበሃል አምላኮሙ እስመ አስተዳለወ ሎሙ ሀገረ እንተ ተሰፈው። እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የተክለ ሃይማኖት አምላክ የጊዮርጊስ አምላክ ሲባል አያፍርም አለ። ለምን? እስመ አስተዳለወ ሎሙ ተስፋ ያደረጉትን ሀገር አዘጋጅቶ ይጠብቅላቸዋልና። መንግስትህ በሉት ስምህ ይቀደስ ብሎስ ጮክ ብላችሁ የቻይና መንግስት፣ የአሜሪካ መንግስት፣ የራሽያ መንግስት፣ የእስራኤል መንግስት ለኢኮኖሚ ይምጡልን፣ ለጽድቅ ግን የእግዚአብሔር መንግስት ይምጣል። መሳሪያ ይርዱን፣ በኢኮኖሚ ይርዱን፣ በሳይንስና በቴክኖሎጂ ያግዙን፣ ይደግፉን። ለሰማያዊ ቤታችን፣ ለሰከነ ህይወታችን፣ ለሰማያዊ ተስፋችን ግን የማን መንግስት ይምጣ? የእግዚአብሔር መንግስት ይምጣ። ስለዚህ ምዕመናን እኔ እንደው አንዳንድ የተዛቡ አመለካከቶች እናያለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ቅዱሳን ያላትን መረዳት ያልተረዱ፣ ሳይገቡ የወጡ፣ ሳይቆሙ የተቀመጡ፣ ተስፋ የቆረጡ፣ በእውነቱ ሆዳቸው ከምግብ ጭንቅላታቸው ከንባብ አንደበታቸው ከጥበብ የታጎለ ሰይጣን መሳሪያ አድርጎ ወኪል ያደረጋቸው ሰይጣን የዓመት ፍቃድ ቢወጣ እኛ እንሰራዋለን ሰንብት በዛው ማለት የሚችሉ ክፉ ሰዎች የቤተ ክርስቲያንን ሲያጠፉ እንሰማለን። እኛ አቡነ ተክለ ሃይማኖት የወደድናቸው ተወደው ስለተገኙ ነው። ያከበርናቸው ተመርጠው ስለተገኙ ነው። ማርያም የምንለው ማርያም ስለሆነች ነው። በልግስና አይደለም፣ በትብብር አይደለም። እኛ ካልጠራናት ማን ይጠራታል? ምስኪን ወድቃ እንዳትቀር ብለን አይደለም። ከፍ አድርጋ ከፍ ስላደረጋችን መታመን ታላቁ ሊቅ ዮሐንስ ቄርሎስ ወላዲተ እግዚአብሔር ቃል ኮነት ልማደ ድንግል ማርያም አለ አስተማሪ አይደለችም፣ እራሷ ትምህርት ናት አለ እንጂ ዳቦ አዝላ የምትራብ የሕይወት ውሃ አዝላ የምትጠማ ሰማይና ምድርን በማኅፀኗ ወስና ይዛ ረሃቡ ጥሙ ያልገረማት ያልደነቃት ነፍሷ እግዚአብሔርን ያከበረች መንፈሷ በአምላኳ በፈጣሪዋ ደስታ ያደረገች የደስታ መለኪያው መብላት፣ መጠጣት፣ መዝናናት፣ መደሰት እንዳልሆነ እየተሰደደች የምታመሰግን እየተራበች የምትዘምር በቤተልሔም ዋሻ በብርድ ወልዳ በምስጋና የተጥለቀለቀች ዓለም መብላት፣ መጠጣት፣ መደሰት የደስታ መለኪያ ነው ብሎ በሚያምነው ከንቱ ዓለም የለም መራብ፣ መጠማት፣ መሰደድ የደስታ ምንጭ ነው ብላ በአምላኩ ሐሴት ያደረገች ድንግል ማርያም ናት። ድንግል ማርያም እንደ ቃልህ ይደረግልኝ ብላ አሜን ብላ ባትቀበል አቡነ ተክለ ሃይማኖት አልነበሩ፣ ጳውሎስ ጴጥሮስ አልነበረ፣ ጥምቀት ትንሣኤ አልነበረ። እንዲያውም ሊቁ ሲናገር ድንግል ማርያም እንደ ቃል ይደረግልኝ ብላ ስትናገር ብርሃን ይሁን ብሎ ዓለም እንደፈጠረበት አይነት ለውጥ መጣ። ድንግል ማርያም እሽታዋን በመስጠቷ ታማኝ ሆና በመገኘቷ ታዛዥ ሆና በመገኘቷ